ቡድን አንድ ላይ ቀጥሏል ከናንተ ከቤተሰቦቻችን ጋር ደስ የሚል ለተውድን አብረን ያሳለፈን ነው አንድ ጨዋታ ሰዓታችን ላይ ደረስን እንግዲህ ሰብሰብ ብለን ያለነው አንድ ጨዋታ ልንጫወት ነው የጨዋታውን ህግ አብራራለሁ ከወትሮ ለየት ያለ ጨዋታ ነው የምንጫወተው እኔና ሊያ አንድ ቡድን ነን ስንቴና አድሜ ደግሞ አንድ ቡድን ናቸው ጨዋታችን የሚሆነው ምንድነው ዘራናይ ደግሞ ለማፍ እንዴ ለወሬ ባይዘው የቃላት ጨዋታ ነው ጨዋታው አንቺ ግን የቃላት ጨዋታ ለመጫወት መጀመሪያ እንደ ሄለን በሬ እራን መለማመድ አለብሽ እራን ቁጥላና ቁጥረን ስትል ረጫት አረም እንድትሰራስራር ወደ እንግሊዘኛው ሻረጋ ስደሽ ትንሽ ረን አቆንታ you know I know okay አለስናይ እንግሊዛፍ በጣም ያጠቃኛል አው በጣም ያጠቃኛል እንግሊዛፍ ትንሽ ያዝ ያረጋኛል ተጠቂነሽ ያየን ነው እንግሊዛፍ የቋንቋ ተጠቂ ስለዚህ አረፍተ ነገር መስራት ነው የሚሆነው ለምሳሌ ስንቴ አንድ ቃል ተጠራለታለ አድማሱ ደግሞ ቀጥሎ ቃል ይጠራል ስሜት የሚሰጥ ወይንም ደግሞ ትርጉም የሚሰጥ አረፍተ ነገር መስራት ረዘም ያለውን አረፍተ ነገር የሰራ ሰው አሸናፊ ይሆናል ከ3 ሰከንድ ያለፈ መቆየት አይቻልም በቃላት ቅብብሎሽ ውስጥ ከዛው ጪ አረፍተ ነገሩ ስሜት ያልሰጠ ሰዓት ላይ ተሸናፊ ትሆናላችሁ እንዲሁ ደግሞ ጥያቄ መጠየቅ ወይም ደግሞ ለሰጠህ ቃል መልስ መመለስ እሱም ከጨዋታ ውጭ ያደርጋል ማለት ነው ስሜት የሚሰጥ የቃላት ቅብብሎሽ ከዛ ረዘም ያለ አረፍተ ነገር መስራት ፎር ኤግዛምፕል መልስ ካልሰጠው ፎር ኤግዛምፕል እንዳጨርሹ እኮ ንገሪና ፎር ኤግዛምፕል ዛሬ እለተውድ ነው አንዴ ሁለት አዳመደምኩኝ 3 ቃላት አረፍተ ነገር እለተውድ ነው ራሱ አንድ አረፍተ ነገር ምሳሌ ነው ያደራሽ እንዳጨርሹ እሺ አንዳንድ ቃል አሁን በደንብ ገብቷቸዋል እኔ ይዞ እኛ ቆየን ጀምሩ እሺ ይሄ የፎክሎር ሊክ ይሄ ይኸውልሽ ሴቶች ለሲቀድሚያ ለሴቶች ነው ባሻ ሊፈራ እሺ አንዳጨርሹ ባሻ እዚህ ነው ያለው ባሻ ሊፈራ ስቲ ባሻ ኒጋ ነው ባሽ ቃል ተጀምራለሽ እሁድ አንድ አታስቢቶ 5 ሰከንድ ይላል ግን አንዳንዴ ረጅም ሰዓት ስለሚሆን በጣም የሷ ቃል አንዳንዴ ምንድነው አይደለም ናፍቆት ያለ ቃላት ታከል በጣም እኮ አንዳንዴ ቃል ነው እንዴ እሺ ጀምሩና እኛን ጀምር እሱ ስንነሳ መጀመሪያ የጀመሩት አቋማቸው በጣም ያልተጠና መሆኑን ያልተመረመረ እንደሆነ ዕውቀት የሌላቸው ምግባር የጎደላቸው ስርዓት ቢስ አስመስንትን አስመሳይ ናቸው እንዲቻላል እንዴ ይቻላል ከዚህም የበለጠ ማሻሻል ይቻላል ይገባል ነውረኞች ስለመሆናቸው አፈኞች በመሆናቸው የማይፈሩ በመሆናቸው የማይራሩ ታከተኩሉ ብሶተኞች ያልተማሩ ያልተመረመሩ ወራጃ እዚህ ጋር ለመሆናቸው ማስረጃ የለኝም አያስፈልግም እንዲቻላል እዚህ ጨፈጨፈ አሽሙር ነው ቀላል አፉ ተፈታኩ አድማሱ ራሱ እና አጀማመራችሁ የሆነ እንትን ነው የሚመስለው የፖለቲካል የሆነ ትንተና የሚተነትን ሰው አዎ አሁን ያሳቀኝ ጨዋታ ጉስት ያለው ቀላል ሊቀጥል ነበር ለምን ነው ሌላ ቃል ካኝ ማርሻ ያዛረገ ችግር የለም ስላሳቃችሁ ነው እንጂ በደንብ ግን ጋፕ እየወሰዳችሁ ነበር አይ እኛ እየረበሻችሁ ነው ለማሰብ ረበሻችሁ ለነገሩ የቱንም ያህል ወንድ ቢቀደም ሴት ሚስቱን አይቀድም እና ያለና በቃ ሁለተኛው ዙር ላይ ደረስ የመጀመሪያው ዙር አሸናፊ ናቸው የመጀመሪያው ዙር እንዴ አንዛዙት እኮ እንዴ አንጀት የሆነ አረፍተ ነገር ችግር የለም እና ደግሞ እኛ ላይ ነው አረፍተ ነገሩ ስለዚህ አሽሙር ነው ችግር የለም እኛ እኮ እንከባበር ብለን በቅርብ አለው ነው አድማሱ ከበደ ጸጉር የለው ሊኖረው አይችልም ምክንያቱም አርጅቷል እድሜ ሄዷል ስለዚህ ከዚህ በኋላ ምንም ጸጉር አይበቅልም እና ያኛው ጓደኛው ወመሽ ቢነግረው አይሰማው ወመሽ ነፍቃል ነው በየው እንዴ ለማሳጠር ነው ፓኬጅ አርገው ነው ማሳጠር ነው ግን አንዳንዴ ባለሙያ ቢያማክራቸው
ሊተክሉለት ይችሉ ነበር ብለን እናስባለን። እሱ ግን እድሜው ከባድ ተላልፎ እሱ ግን በረቱብህ። እሱ ግን እሺ በረቱብህ። እንግዲህ በመላጣይ ላይ ተረማመድኩ። ባልጠበቅነው መንገድ ያልተገባ ስድብ በመናገር ነውር ሞራላችንን በመንካት ችግር በመፍጠር ስላከናወኑ ቅጣት ይገባቸዋል። አመክሮ አያስፈልጋቸውም። ምክር አይገባቸውም። ተግሳጽ አይረዱም። ስለዚህ እርምጃ ይወሰድ። በመሆኑም የሞት እንዴ ሳይሆን እስር፣ ሌላ ስቅላት ቢሆን ይመረጣል። ስለዚህ ማረፊያ ክፍል ገብተው ይቆለፍ ባቸው። ልክ እኮ ነበርክ። እኔ ቶርች ባደርጋቸው ይመከራል። በትዕዛዝ መሰረት ላስፈጽም አርጩሜ ቀጥፌ ዱላ አምጥቼ ኤሌክትሪክ ዘርግቼ ቅጣት ደግሞ ቅጣት የሚለውን ቃላት መድገም አይቻልም። ቅጣት ቅጣት አልክ እና ምን እሺ ነው የምንጨርሰው። ዳቦ ነው ማውራው፣ ስለ ዳቦ ነው ደግሞ ቅጣት ላይ ነው። ቅጣት ኧረ ፎርሻቸዋል። እሺ ቀጥላችሁ ቅጣት ይገባቸዋል። ቁንጥጫ ያስፈልጋቸዋል። ኩርኩም ይገባቸዋል። ሌላ አንዳንድ ቅጣት ያስፈልጋቸዋል። እንዴ ከቅጣቱ ውጭ ያቅም ሶስቴ እንዴ ለምን ነው ግን ለምን ዳይሬክተሩ በቃ ይሁን አቋርጣል። አንደኛው ዙር ላይ እናንተ አሸናፊ ሆናችኋል። ሁለተኛው ዙር ላይ እኛ አሸንፈናል። እኛ ያሸነፍንበት ምክንያት አረፍተ ነገር የሰራነው አረፍተ ነገር ስሜት የሚሰጥ ነው። እናንተ አንቀጽ አረጋችሁ ግን ስሜት አይሰጥም። ከሆነ ሰዓት በኋላ ሰላማዊ ሰልፍ ነበር የሚመስለው። ይደረግባቸው ይገባቸው መላጣም ያንሸራትታል እኮ። ስለዚህ አሁን ያለንበት ዙር ላይ ከፕሮዲዩሰሮቻችን አንድ ቃል ይሰጠናል። በሱ ዙሪያ በትንሹ 1 ደቂቃ የረዘመ ቢያንስ አንሰደብም ከነሱ ቢያንስ ሼፕ ተደረጋላችሁ እንጂ ከዛ ስሜት የሚሰጥ የሰራ ያሸንፋል ማለት ነው። ሼፑ ይቅርብኝና በስርዓት እንደው ስርዓቱ ማለት ሼፕ ማለት ነው በእንትን ቋንቋ። ቃሉ የተሰጠን ቃል ድፎ ዳቦ አለሁልሽ እህቴ። ደግሞ ለኛ ድፎ ዳቦ። እሺ ድፎ ዳቦ ሲጋገር በጣም ደስ እንዲሁም ሽታው በተጨማሪ ማብካቱ ጥንቃቄ ይፈልጋል። አዎ ደስ ብሎ እንዲሁም ኮባው ከዛፍ መቆረጥ አለበት። እናቶች አብክተው ጠፍጥፈው ጋግረው በኩበት ስንት ድፎ ነው አሽሞንሙ ነው አሳምረው አጣፍጠው ለበዓል ያቀርቡልናል። እንወደዋለን፣ እኛ ደግሞ እንበላለን። ሁለት ነው። እኛ ደግሞ አልሽ እኮ አሁን አንቺ ልደታን ያደግሽው ከዛፍ ላይ ነው ኮባ የሚቆረጥ ከምንም የሚቆረጥ ብቻ አረፍተ ነገር አይ ያሳቀኝ ደስ ስትል እንዲሁም ታዲያ ይላል። እሺ እናንተ ድፎ ዳቦን ሂዱበት። ኧረ እኛ በዳቦ ጉዳይ አይደለም ሌላ ለምን አንድ አይነት ነው እንዴ? ጌም አይደል እንዴ? አንድ አይነት ነው እናንተ። ድፎ ዳቦ በልቼ ጠግቤ ዳቦ አፍሬ ጠጥቼ ስወጣ ናፍቆት መንገድ ላይ እንቅፋት መታት ሆና አስቸገረችኝ አገኘዋት። በዛ ላይ ተስማሙ። ጠጇን ልፋ ሰክራ ጥንብስ ብላ ንፍስ አድርጓት ተውለብልባ ስታበቃ ተሽቀርቅራ ስትወጣ መንገድ ሳተች፣ ጭቃ ላይ ወደቀች። በጣም ጭቃ ላይ እሰይ ሁለት ቃል
ሁለታችንም ስተናል። አሁን መለየት ስላለብን የመጨረሻ አንድ ቃል ተሰጥቶናል። ቆርቆሮ ይጀምሩ እንዴ? እስቲ ባሁኑ ጀምሩ። አይ ጀምሩ። ቆርቆሮ ብለሽ ከዛፍ ላይ በያንቺ ቀላል። ቆርቆሮ ቤት በጣም ይጮሃል ግን ውበት ያለው እሱ ይመስላል። ገጠር ብዙውን ቆርቆሮ ቤቶች ይሰራሉ። ያው ሰዎች ሲያልፉ በቆርቆሮ ቀለም አሸብርቆ ስለሚያዩት ጠንካራ ይመስላል። ዝናብ ያጠቃዋል። ይከላከላል ተብሎ ይገመታል። ዳሩ ግን ሀላሲ ነበሩ እኮ ዝናብ ያጠቋል ጠንካራ 50 ሰከንድ ለትንሽ እኮ ሄደን ነበር። ከነሱ መዘባረቅ የኛ ይሻላል። ቆርቆሮ ይቁረጣችሁ። ቆርቆሮ ዋጋው ሰማይ ስለደረሰ እንዴ ሳር ቤት ይሻላል። በጣም ጎጆ ቤት ይሞቃል፣ ይደምቃል፣ ይቀዘቅዛል። ይሞቃል ብለህ አይጋጭባችሁ። ሀላሲ አይፈጥሽ። ይሞቃል፣ ይቀዘቅዛል። በፍጹም እሳት ዳር ቁጭ ብለን ቁጭ ብለን ደደን ደደደን አቻነን በቃ ሁላችንም ዜሮአችን እኛ ተነፈ 50 ሰከንድ ይደናል። ስንት ሰከንድ ናቸው እነሱ? እኛ 50 ሰከንድ ይደናል። ምን አልን? ዜሮሽን እንዲህ ተሸክመሽ በእንትን ባሬላ ምን ቢሮጥ ምንን አይቀድምም? ልጅ ቢሮጥ አባቱ ላይ ቀድም። ወንድ ቢሮጥ ሴቶቹ ላይ ወንድ ቢሮጥ ሴቶቹ። እንደዚህ ሙሽራ መስላችሁ ቁጭ ብላችሁ ግን እናንተ ከባድ ነው። ግን ጨዋታውን አይታችሁታል። ትንሽ ቀላል ይመስላል፣ ግን ፍጥነትና አይምሮም ቶሎ ማሰብ እኔ ያዝናናል፣ ግን ደስ ይላል በጣም። እንደውም ቤተሰቦቻችን በሚሰበሰቡበት አጋጣሚ አንድ ላይ ሲሆኑ ቢሞክሩት፣ አንደኛ ነገር የአይምሮሽን ፍጥነት ትፈትኛለሽ፣ ሁለተኛ ነገር ደግሞ እንዲሰብሰብ ሲባል ያዝናናል። በጣም ደስ ይላል። ለማንኛውም እኛ ተዝናናንበት፣ እንዲህ ተጫወትን። ታስታውሱ እንደሆነ ባሳለፍነው ሳምንት አንድ ትልቅ ቻሌንጅ ወደ እናንተ ወደ ቤተሰቦቻችን አቅርበን ነበር። እንግዲህ ወቅቱ የሰርግ ወቅት ነው። ቅድም ሙሽራ መሰላችሁ እያልሽ ነበርና በተለያየ ምክንያት ሰርጋችሁን ማድረግ ፈልጋችሁ ያልቻላችሁ ቤተሰቦቻችንን እኛ ቻናል ዋኖች ሰርጋችሁን ሞቅ ደመቅ አድርገን እንደግስላችሁ ብለን ነበረ። በጣም ብዙ ሰዎች እየተሳተፋችሁ ነው። አሁንም ግን የሰርጉ ወቅት ገና ስለሆነ አሳማኝ የምትሉትን ምክንያት ሰርግ ማድረግ ያልቻላችሁበትን አሳማኝ ምክንያት ጻፉልን። አስተያየታችሁ ወይንም ኮሜንታችሁ ደግሞ ብዙ ላይክ ላገኘ ቤተሰቦቻችን አንደኛ ለወጣው ሙሉ ሰርጉን ድግሱን 50 ሰው የተጠራበት ድል ያለ ድግስ እንደግስላችኋለን። ሁለተኛ የወጡ ጥንዶች ደግሞ እንግዲህ ቀሪው ሀብት ፎቶግራፍና ቪዲዮ ነው። በጣም ቆንጆ ፎቶግራፍና ቪዲዮ የሰርግ ማስታወሻ ትነሳላችሁ። እንግዲህ ሰርጋችሁን ለመደገስ እኛ ደፋ ቀና እያልን ነው። ከተማችን ላይ አሉ የምንላቸው የሰርግ ባለሙያዎች ናቸው የሚሳተፉት። ታሪካዊ ሰርግ የቻናል ዋን የውድና አንድ ላይ አቅራቢዎችም ሊገኙ ይችላል። ማን ያውቃል? ልንሆን እንችላለን። ሚዜ ከሌለም እናንተም ኪራይ አረጁና ወጣ ዛጋ